ጨለማ ስለሆነ እዚህ ነው። እሺ በቃ ቤቴን አቤት። ለምን እንደሆነ አላውቅም። ትክክል ያልሆነ ነገር አእምሮ ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬም እየላችሁ የመጣሁት እንግዲህ ሀናንና ማነች ብሌንና ሀናን በጣም እንግዲህ በድጋሜ ፍቅር ውስጥ ገብቷል። እንግዲህ ለምንድን ነው ፍቅር በድብቅ የሚሆነው? ለምንድን ነው አንቺ ድሮንስ ወደ ወንድሜ የሄድሽው? ይሄ ነገር ጥሩ ነው ወይ? እንደዚህ በማረግሽ ውስጤ እኮ በጣም አዝኖ ነበረ። ነገሮቹ ግን ለጊዜው ከባድ ሊሆኑ ይችላል። ወደ ፍቅረኛችን ወደ በፊት ህይወታችን ብንመለስ ምንድን ነው የሚመስልሽ? ያንቺ ችግርስ እንዴት ነው? ከየት ነው? ወዴት ነው? ድሮንም ለምንድን ነው እንደዚህ ያደረግሽው? ችግርሽ ምንድን ነው ብለው ሲጠይቃት ነበረ። እኔ እኮ ድሮንም በድብቅ ነው የምወድህ፣ እንደዚህ በአደባባይ እወድካለሁ ማለት በጣም ስለከበደኝና በጣም ላንተ ልዩ ፍቅር ስላለኝ በአደባባይ ሰው እንዲያቅብኝ አልፈልግም ነበረ። አሁን ግን እኔ እናንተ ብንገናኝም ምንም ችግር የለውም። ስለዚህ እንግዲህ ዛሬ አብረን እንደር ብለው አብረው አድረው ነበረ። ትላንትና ማታ አብረው እነሱ ካደሩ በኋላ እንግዲህ አቶ አምነንም ጥፍት አለ። ብሌን ከእንቅልፏ ስትነሳ አቶ አምነን የለም። አቶ አምነን አክስቱም እንግዲህ እነ ማርያምም ወንድሙም ሲፈልጉት ነበረ። ፈልገው ሲያጡት ትላማታ ከብሌን ጋራ አይቼ ነበረ ብላ ስትናገር ነበረ። እሷ እኔ ከብሌን ጋራ አይቼዋለሁ ብላ ስትናገር አይ እንደዚህ አይደለም፣ ነገሮቹ በጣም ከባድ ናቸው። ከዚህ ነገር ላይ ብትቆሚ አይሻልሽም ወይ? ያንቺ ችግርስ ምንድን ነው ብላ ተብሎ ሲጠየቅ ነበረ። እኔ ትላማታ አንቺ ግን አምነን አንቺ ጋ ነው ያደረው፣ አምነን የት ሄደ ተብላ ስትጠየቅ ነበረ። አምነን እኔ ጋ አላደረም ብላ ለመካድ እየሞከረች ነበረ። ወንድሟ ፍቅረኛዋም ሲመጣ ነበረ። ሲጠይቃት አንቺ የት ነው ያደርሽው? አምነንስ ኬት ነው ወዴት ነው ብሎ ሲጠይቃት ነበረ። እኔ በፍጹም አምነን እኔ ጋር አላደረም ብላ ካደች ብሌን። እንደ ትላማታ አንቺ ጋር እሷ ጋር ነው ማድረው ብሎ ሄዶ ነበረ። መሪውማም ፍለጋ መጣች። አምነን የት ሄደ ብላ አምነንን ስትጠይቀው ነበረ። እኔ አምነን የት እንደሄደ ባላቅም አምነን አክስቱም እየፈለገች ነው፣ አምነን ብሌን ጋ ነው ያለችው ብላ አክስቱም ስትናገር ነበረ። ነገር ግን አክስቱ ብሌን ጋ ሄዳ ብሌንን አንቺ የራስሽ ጉዳይ፣ አምነን ትላማታ አንቺ ጋር እንዳደረ ሁሉም ሰው ነው የሚያውቀው። አምነን አንቺ ጋር እንዳደረ ማንም ሰው ነው የሚያውቀው። ነገር ግን አንቺ ለምንድን ነው መካዱስ ያስፈለገው ብላ ስትጠይቃት ነበረ። እኔ ጋር አላደረም፣ ማደሩን ቢያድርም ምንም ችግር የለውም። ሁለት ወንድማማሞች እንዳታስገዲ፣ ሁለት ወንድማማሞች እንዳታስጨርሺ አደራሽን፣ አንቺስ የራስሽ ጉዳይ ነው ብላ አክስቱ ስትነግራት ነበረ። ወይኔ ጉዴ ፈላ! እንዴት እንደዚህ ትይኛለሽ? ነገሮቹን በቀላል ለምንድን ነው የማታየው አክስቴ ብላ ስታነጋግራት ነበረ። ከዛ አክስቷ ሁለት ወንድሞች እንዳታስገዲ ብላ እየሮጠች ከሄደች በኋላ ብሌን በጣም ነው የደነገጠችው። ብሌን እንግዲህ በጣም ስለደነገጠች እየሮጠች
ሳራ ጋ ነው የሄደችው። ሳራ ኩሽና ውስጥ ነበረ ያለችው። ወይኔ ሳራ እናቴ ጉድ ሆንኩልሽ ብላ ስታለቅስ ነበረ። ምንድነው ምክንያትሽ? አንቺ ጉድ የሆንሽበት ምክንያት ብትነግርኝ ይቀለኛል፣ እባክሽ ልጄ ንገሪኝ ስትላት ነበረ። ጉድ የሆንኩበት ምክንያትማ ትላማታ አምነን እኔ ጋ አድሮ ነበረ። ሁሉም ሰው እኔ ጋ እንዳደረ ስላወቀ ሁሉም ሰው በጣም ተቆጥቶ ነበረ ብላ ስታነጋግራት ነበረ። ይሄማ ጉር ነው። ሁሉም ሰው አወቀ ማለት እንግዲህ በጣም ከባድ ነገር ነውና፣ እንዴት ሁሉም ሰው አወቀብሽ ልጄ? አሁንማ እንግዲህ ከእንግዲህ በኋላ ጉድ ነው የሚመጣው ብላ ሳራም በጣም አዘነች። እንግዲህ በመካከሉ ግርግር እንደሚፈጠርም በደንብ አስጠንቅቀው ነው የሚያውቁት ማለት ነው። አወቁም አላወቁም ነገሩ ሁሉ በጣም ከባድ እስከሆነ ድረስ ምንም ማድረግ ስለማይችሉ ሁሉም ነገር ለመልካምና ለበጎ እስከሆነ ድረስ ስለዚህ እንግዲህ ምንም ማድረግ አልችልም። ይሄንን ነገር እኔ አሁን ሳይሆን በፊቱንም በጣም ፈርቼ ነበረ። ሁሉም ነገር ለመልካም እስከሆነ ድረስ ምንም ማድረግ አልችልም። እንግዲህ ውድ ተመልካቾቼ በጣም ሳራም ደነገጠች። ሁሉም በጣም አብረው ደነገጡ ማለት ነው። ሁሉም ሲደነገጡ እንግዲህ ለምንድን ነው እንደዚህ ያደረግሽው? ብሌን በጣም ተሳስተሻል። እውነቱን ለምንድን ነው የማትናገሪው? ነገር ግን እኛ የምንልሽ ነገር አንዲት ነገር አለ። ያቺ ነገር ደግሞ ሁለት ወንድማማቾች እንዳይጣሉና ሁለት ወንድማማቾችን እንዳታጣሊ እኛ የምንፈራው ነገር ይሄ ብቻ ነው። ነገሮቹ ሁሉ ሌሎቹ ቀላል ነው። ልጆቹ እርስ በራሳቸው እንዳይጣሉ ነው እየፈራን ያለ ነው ብሌንን ብለው ሁሉም ሰው ለብሌን ማስጠንቀቂያ ሲሰጡ ነበረ። በስተመጨረሻውም እንግዲህ አቶ አምነን ለባብሶ የአቶ አምነን ነገር ማነጋገሪያ ሆና ቤት ውስጥም አያታችንም የምትባለውም እሷም አምነን ልጄ ቁርስ በላ ወይ ብላ ስትጠይቅ እኛ ዛሬ አምነንን በፍጹም አላየንም፣ ትላማታ ከብሌን ጋራ ሲዘዋዝ አድራለሁ ብሎ ሲሄድ ከዛ ብሌን ደግሞ አላየውም እያለች ነው። አቶ አምነን እንግዲህ በአሁኑ ሰዓት ምን ላይ እንደደረሰና የት እንዳለ በፍጹም እኛ አናቅም። አቶ አምነን ላይ ችግር ሊደርስ ሊሆን ይችላል። ነገሮቹ ሁሉ በጣም ከባድ እየሆነና ነገሮቹ ሁሉ ችግር ላይ እየወደቅን እያለ ስለሆነ ሁሉም ነገር በጣም ከባድ እየሆነብን ነው ብለው እንግዲህ ሲያነጋግራት ነበረ። ወይዘሮ ቢሌንም በፍጹም አላመነችበትምና እሷም ትቷት ነው እየሄደው ይመስለኛልና እሷም በጣም እንግዲህ ነገሮቹ ሁሉ እየከበዳት እስከሆነ ድረስ ሁሉንም ነገር የሚመጣውን ነገር ሁሉ በበጎ እቀበላለሁ ብላ ነው ዝም ያለችው መሰለኝ። ሁለቱ ወንድማማቾች ደግሞ ሲገናኙ አንተ እየፈለጉህ ነውና የት ነው ያለከው? ያንተ ችግር ምንድን ነው ብለው ሲጠይቁት እኔ እኮ ወጣ ብዬ ነው አሁን የመጣሁት እንጂ የትም ቦታ የሄድኩበት ቦታ የለም። ለምን ብላችሁ ነው ለኔስ የምታስቡት ወንድሜ ብሎ ሲጠይቀው ነበረ። አይ አክስቴ አምነንም በጣም እያሰበች ነው። ሁላችንም አብረን ቁጭ ብለን እንዴት የሰርጌ ቀን እሱ ይጠፋል? የእሱ ችግር ምንድነው ያጋጠመው ብለን እያሰብን ነበረ እንጂ ለሌላ ነገር እንኳን አይደለም። አንተነ እየፈለግነው ያለ ነው። ያንተ ችግር ምንድነው? ምን ይሆን ብላ እንግዲህ ችግሩን ሊጠይቁትና የእሱን ችግር ሊያገኙት አልቻለም። ለሁሉም ሰው ጥንድ ጥያቄ ሆኖ ቁጭ ብሏል። እንግዲህ በስተ መጨረሻ ላይም ብሌን አሸወይና እያለች ነው። ለምንድን ነው ብሌን እንደዚህ የምታለቅሰው? የብሌንን ችግር ማንም ሰው የተረዳትም ሰው እንደሌለ ሁሉም ሰው ነው የሚያውቀው። ነገር ግን እንደዚህ ሆኛለሁ ብላ
ብሌን ዛሬ በአንድ በቷ ለመናገር በጣም ቢደብራትም ነገሮቹ ሁሉ ለሷ በጣም ከባድ እየሆኑበት ነው። ሰላም ሰላም፣ ጤና ይስጥልኝ የተከበራችሁና የተወደዳችሁ የዚህ ቤተሰብ ቻናል እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ወደዚህ ቻናል የመጣሁት እንግዲህ ሰብስክራይብ እና ላይክ እያደረጋችሁኝ ይህንን ቻናል ከፍ ከፍ እንድታደርጉኝ ነበረ። እናንተ ግን በፍጹም ዞር ብላችሁ ልታዩም አልሞከራችሁምና ምንም ማድረግ አልችልም። እኔ ደግሞ ቪዲዮን ማውራትና መፖሰት የማላቆም ሆኜ ተገኝቻለሁ። እንግዲህ በሌላ ቪዲዮም እስከምንገናኝ ድረስ እንደዚሁ እያልን እንግዲህ ሽር እያልን እንገናኛለን ማለት ነው። ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ ብሌን አንዳንድ ቦታም ደስተኛ እየሆነች ነው፣ አንዳንድ ቦታም በጣም እያዘነች ነው። አዘኔታዋና ደስታዋ በአሁኑ ሰዓት ድብልቅልቁ ስለወጣባት በፍጹም ሊገናኙና በፍጹም ሊደሰቱ እስካሉ ድረስ ሁሉም ነገር ለመልካምና ለበጎ ነው። አንዳንድ ጊዜም እንግዲህ ሁለት ወንድማማቾች የሰርጌ ቀን እንዴት ትጠፋልክ? ምን ችግር አጋጥሞህ ነው እንግዲህ ብሎ አቶ አምነንም ሲጠይቀውና ከደረጃ ላይ አብረው ወደ ታች ሲወርዱና ወደ ላይ አብረው ሲመለሱ አንዳንድ ነገሮችን እያየን ነው ማለት ነው። ሁሉም ነገር ለመልካም ነው። አቶ አምነንም እንግዲህ ለሰርጌ ቀን እንዴት ትጠፋለህ? አንተ ነበረህ አይደለ እንዴ የምታለብሰኝ? ሁሉንም ነገር የምታዘጋጅልኝ አንተ ነበርክ። ነገር ግን አንተ የምትጠፋ ሆነህ ስትገኝ እኔም ለማን ነው አዘኔን የምናገረው? ወንድሜ ሆይ ልቦና ይስጥህ ብዬ ነው እያሰብኩት። አብረን እንግዲህ እያሳለፍን ነው ብሏል። ሌሎቹ ቪዲዮ ደግሞ መሪውማምና አዲሷ እንግዳ ተገናኝተው እኛ እንግዲህ ምንም ማድረግ ስለማንችል ልብስ እንግዛና ከኦንላይን ልብስ አብረን እንሸመትና ነይ እዚህ ጋር ቁጭ በይ ብላ ስትጣራት ነበረ። ምንም ችግር የለውም፣ አብረን ልብሳችን ገዝተን አሰፍተን አብረን እንኖራለን። ለተወሰነ ጊዜ አብረን ልናሳልፍ እንችላለን። እንግዲህ ነገር ግን ምንም ማድረግ ስለማንችል እንዲህ እያልን እንግዲህ አብረን እናሳልፋለን ብለው ሁሉም በልባቸው ለየት ያለ ነገር ይዘው እንግዲህ የአቶ አምነንና ወይዘሪት ብሌን ነገር በጣም ስልክም እየተደዋወሉ በጣም ብዙ ነገር ላይ አብረው እየተደራረሱና ብዙ ነገሮችን እያወሩ ስለሆነ ስለዚህ እንግዲህ ብሌንም ያደረገችው ድርጊት በጣም እየደበራትና በጣም እያሳዘናት እስከሆነ ድረስ ሁሉም ሰው ለበጎ ነው ወይ ብለው እንግዲህ አነጋጋሪ እስከሚሆኑ ድረስ ማለት ነው። ሁሉም ሰው እንግዲህ ለበጎ ነው እያሰበ ያለው። ብሌን ደግሞ አምነንን በድብቅ ነው የምታፈቅረው። እንግዲህ አሁን የፈሩት ሁለት ወንድማማቾችን እንዳታስጨርሺ በማለት ነው እንጂ ለምንድን ነው እሱን ያፈቀርሽው? ለምንድን ነው እሱን የተውሽው? በማለት አይደለም። ሁለቱ ሴቶች የፈሩት ወንድማማቾች በጣም ጥሩ ደረጃ ላይ ላይደርሱ ይችላሉ፣ በጣም ነው የሚጣሉ ሁለት ወንድማማቾች በማለት ነው እንጂ በሌላ ነገር እንኳን እነሱ ላይ ትኩረት ያደረገ ሰው የለም። እንግዲህ የዛሬ ቪዲዮ ውድ ቤተሰብ ይሄን ይመስላልና እናንተም ሰብስክራይብና ላይክ እያረጋችሁ አበረታቱን። ሁሉም ነገር ለበጎ ነው። ደህና ሁኑ።